አምላክም ነው ነብይም ነው ምናምን ስራ በዛበት ግን ፈጣሪ ላይ ራሱ እኮ ጌታን በቃ አምላክ ብቻ እኮ ነብይ ለምን ሌላ ሰው አይፈልግም? የምር አምላክ እኮ በቃ አምላክ ብቻውን ነው መሆን ያለበት። ነብይ ምናምን ይሄ የሚሰቅ ሌላ ሰው ነበር መፈለግ የነበረበት። የምር ወይ ሌላ ካለ መፍጠር የነበረበት ለምን ይሰቃያል? እሱ ደከመኛ አለ ወይ እንደዛ ሳይሆን የምር እንደዛ ግን የትኛው ህዝብ ነው ከሱ የተማረው? እሱ ሊያስተምረን የመጣው መታዘዝን፣ ቀኝክ ሲመታ ግራክን ስጥ ብሎ አስተማረን። ቅርባይነትን አስተማረ። ምንም ማን ተማረ? ዝም ብሎ ነው የደከመው። ለዚህ ለማይረለ ከንቱ ትውልድ እውነት ዝም ብሎ ነው የደከመው። ማን ሊማር? ቤዛ አሁን አንቺ እኮ እንደዚህ እንደሆንሽ አቀሪም። አንቺ እኮ ለምሳሌ ሁላችንም እንደዚህ እንደሆነ አንቀርም። ለጊዜው ያው ስሜታችን ሊገዛን ይችላል። ቆይ ስሜታችን ሊገዛን ይችላል ለጊዜው። ከጊዜ በኋላ ግን ምን ይያል? ስማማ ተናገር። እኔ ስለኔና ስላንተ ወይ እዚህ ጋር ስላለነው ሰዎች አይደለም እያወራን ያለነው። እኔ ማወራው እሱ ትህትናን፣ ፍቅርን ምናምን ሊያስተምረን ነው እዚህ ምድር ላይ መጣው። ግን የትኛውም ህዝብ ይሄንን ነገር አይተገብርም። ሶ የደከመው፣ የተሰቃየው፣ የተገረፈው ምናምን ነገር ምን ብሎ ነው መከራያ? ለዚህ እኔ ደግሞ እያልኩሽ ያለሁት እኔ እና አንቺ ምሳሌ ያደረግን እንጂ ወደ ልቦናችን ስንመለስ እኮ እያንዳንዱ ሰው ያው መቼም ዙሮ መዝጊያው ጭራሩ ነው ምንድነው የሚባል የሆነ ነገር አለ። ብቻ ወደ እንጀምራለን። መኖር ስንጀምር ምንድነው ፍቅርን እንፈልጋለን፣ ሰላምን እንፈልጋለን፣ በህሊናችን መዳኘት እንፈልጋለን። እየበሰልና እያደግን ስንሄድ አሁን ላይ ስሜታችን የሚገዛን ወይም የሚጋልበን ሆነን ልንሆን እንችላለን። በጊዜ ሂደት ግን ምን ሆናለን? ሰላምን እናስባለን። ሰላም ስናስብ ደግሞ ሰላም የት እንዳለ ማጥናት ማወቅ እንጀምራለን። መኖር እንጀምራለን። ማለት ሰላም የሚለውን ቃል መኖር እንጀምራለን። ፍቅር የሚለውን እንደዛው እንጂ አሁን ልክ ነሽ፣ አሁን ላይ ትክክል ነሽ። ያ ማለት ግን ሰላም ያላቸውና ፍቅር የሆኑ ሰዎች የሉም ማለት አይደለም። አልተዘጋም ልጅ ፈልጊ። እሺ ዮቢ እንዴት ነክ? ናሂ የወጣትነት ለክርስቶስ ኑር። ሰላም እንዴት ናችሁ? እንደምን አመሻችሁ? እሺ ምን አላችሁ? እሺ እኔ እንኳን አርፍጄ ነው የገባሁት እና ምንድነው የመወያያ ርዕሳችሁ? እስቲ በተወሰነ ደረጃ የለንም። የእናንተም አምላክ ኑርዬ፣ የእናንተም አምላክ ነው፣ የእነሱም አምላክ ነው። የሁላችሁም አምላክ ነው። እናከብራለን፣ እንወዳችኋለን። በቃ ዘላለም ይኑሩ። በቃ ምንም የለም። ያው ኑርዬ እሺ አሁን ምን ሐሳብ አንድ ጥያቄ አለኝ ቤዚዬ። በነገራችን ላይ ቆይ ቤዚት አሁን ይቅርታ ብለዋል ያልሽው ስለው አንዴ ቆይ ተናገር። ኑሪ አውራ። ድምፁ ራሱ እንዴት ደስ ይላል። ኑርዬ ቀጥል። እሺ አመሰግናለሁ። የኔ ሐሳብ ምንድነው? ቅድም ላይ ኢየሱስ አምላክ ነው የሚል ሐሳብ ስታነሱ ሰምቼ ነበርና መጽሐፍ ቅዱስ ላይ በየትኛውም ቦታ ላይ አምላክ ነኝ አምልኩኝ እንዳላለም እንዲሁ ስትናገሪ ሰምቼ ነበር። ይህ ከሆነ ታዲያ እንዴት ነው አንድ ሰው ፈጣሪ ያላለውን ወይም ኢየሱስ ክርስቶስ ያላለውን ነገር አይ አንተ የመጣኸው አምላክነትን ለማወጅ ነው እኛን የተረዳነህ ማለት እንችላለን ወይ? እሱ ከገለጸው ውጭ እሱ እንዲህ ነኝ ካለ ውጭ አይ እንደዚህ የማይሆነው እንደዚህ ስለሆንክ ነው ብለን የራሳችን ድምዳሜ የራሳችን አረዳድ መስጠት ነው ያለብን ወይስ መጽሐፍ ቅዱስን ተንተርሶ እዛ ላይ በማስረጃ የሚጠቁመውን ነገር ብቻ እንደመመሪያ መያዝ ነው የሚሻለው? መጀመሪያ ይሄ ነው ጥያቄ። ከዛ አንፃር ማስረጃዎችን ብናይ አሁን ስለ አምላክነቱ የተጠቀሱ እሺ አንተ አላህን የምታመልከው ምን ለማግኘት ነው? አላህን ማመልከው አንደኛ የሰው ልጅ መጀመሪያ የተፈጠረበት ዓላማ አለው ምድር ላይ
አይ እሱን ተውና እንደው ምን ለማግኘት ነው ማለት ግብህ ምንድነው? ዋደን እሺ ላብራራለህ። የመጀመሪያው ማብራራቱና ዝም ብለህ ግብህ ምንድነው? ምን ለማግኘት ነው? የመጨረሻ ግብህ ጥያቄ ነው። ልጨርስልሽ ብዙ አለው አመት አላወራም። ልጨርስልህና ኑር እንደፈለክ ማውራት ትችላለህ። ጠየቅከው ይመልስልህ። ታይም ስጠው። አንተ ስታወራ እኛ ዝም ብለን የሰማነው አይደለ? ስለዚህ ጠየቀው you have to give him time let him answer። ጥያቄው yes or no ነው። ለምንድን ነው አንተ ስላልክ ነው እንደ የሱ ነው የሚሆነው? let him talk እንዴ ሳይሆን እስማኤል እኔ የፈለኩት ምን እንደሆነ ታውቃለህ? አላህን ለምሳሌ ክርስቶስ ማመልከው ምንድነው? የዘላለም ህይወት ለማግኘት ነው እኮ። እኛ አላህን የምናመልክበት ደግሞ ብዙ አይነት ነገሮች ስላሉ ጠየቅከው ለምንድን ነው የምታመልከው ካልከው ይመልስልህ። you have to give him at least አይ ግው አንድ ነው ብዬ እንዳይበዛ ብዬ ነው። ይሁን ችግር የለም ግን እንዳይ ጊዜ ላለመግደልና እንትን ለማለት በቃ እሺ ይሁን። ገና መናገር ሳልጀምር እዛ መሰለህ። ለማንኛውም ሐሳቤን ባጭሩ ላስቀምጥልህ። መጀመሪያ የሰው ልጅ የተፈጠረበት ዓላማ አለ በቁርአን ማለት ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሰው ልጅ እና ጋንንትን የፈጠርኳቸው እኔን ሊያመልኩኝ ብቻ ነው ያለ ፈጣሪ ማለት ነው። ስለዚህ አምልኮት የመጀመሪያ ፈጣሪ የፈጠረበት ዓላማ ነው። ከዛ በኋላ እሱን በማምለክስ እኛ ምን እናገኛለን? የሰው ልጅ ነን። እዚህም ይሁን በመጨረሻው ዓለም የራሳችን የሆነ ፍላጎት ወይም ግቦች አሉን። ያንን ለማግኘት እና ፈጣሪ ደግሞ የፈጠረን ዓላማ እሱን በብቸኝነት አምልከን መጨረሻ ላይ እሱ ያዘጋጀውን ገነት ለመውረስ ነው። ይሄ ነው እንግዲህ ባጭሩ ሲቀመጥ ማለት ነው። አጭር እኮ ነው ገነትን ለመውረስ ብለህ ብትመልስ እኮ በቃ እና ረዘመብህ። አይ እኔ የኔ ጥያቄ ምንድነው መሰለ ኑርዬ አላህን የምታመልከው ምን ለማግኘት ነው ስለ በቃ ይሄ ወይም ደግሞ ጀነት ለመግባት ወይም የዘላለም ህይወትን ለማግኘት የሚለው ነው። ስለዚህ ክርስቶስ ደግሞ ምን ብሏል? አሁን ምንድነው በእኔ ያመነ የዘላለም ህይወት ያገኛል ይላል። እኔ የዓለም ብርሃን ነኝ፣ እኔ ህይወት ነኝ፣ እኔ መንገድ ነኝ ይላል። ስለዚህ ምንድነው እኛ ክርስቶስን የምናመልከው መሆን እውነተኛ መንገድ ስለሆነ ነው እንጂ አምልኩኝ በሚል ደረጃ እኮ ቅድም ስናወራው ነበር። አንተ አሁን ለምሳሌ ፈርዖን ለምሳሌ ቁርአናችሁ ላይ እኔ አምላካችሁ ነኝ አምልኩኝ ብሏል። ያ ማለት ፈርዖን አምላክ ነው ብለህ እንደማትቀበለው እርግጠኛ ነኝ። አምላክም ይሁን አንድ ዶክተር ነኝ ስላለ ሳይሆን ዶክተር ነኝ ብሎ እንዳወራውን በስራው መገለጽ አለበት ዶክተርናውና። ስለዚህ አምላክ ማለት በስራው የሚገለጽ እንጂ ሰው ስላወራ ወሬው እውነት ነው ማለት አይደለም። ክርስቶስ ደግሞ ምንድነው እኔ ህይወት ነኝ፣ እኔ መንገድ ነኝ፣ እኔ በእኔ የሚያምን የዘላለም ህይወት ያገኛል ብሏል። እኛ ክርስቶስን የምናመልከው የዘላለም ህይወት ለማግኘት ነው። እውነት፣ መንገድ፣ ብርሃን ነው ብለን ነው እንጂ አምልኩኝ ስላለ ማንም አምልኩኝ ማለት እኮ ተገዙኝ ነው። ተገዙኝ እኮ ያው የሀገራችን መንግስትም ተገዙኝ እያለ ያስገድዳል። የትኛውም አፍሪካ መሪ ተገዙኝ እያለ ነው የሚቀጠቅጠው። ያ ማለት ግን እውነተኛ ናቸው ማለት አይደለም። ተገዙኝ ያለ ሁሉ እሺ ጨርሰናል። ቀጥል። በጣም ጥሩ። እሺ እኔ ያው ባይብልን የተወሰነን ቢሆን አነባለሁና ባይብል ላይ እኔ የተረዳሁትን አንተ ትመልስልኛለህ። አይ እንደሱ አይደለም ትለኛለህ። ባጭሩ ላስቀምጥልህ። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 36 እንደዚህ ይላል፣ እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ ይላል። ታዲያ እግዚአብሔር ኢየሱስን ጌታ ካደረገው ለምሳሌ መጀመሪያ ምን ነበር? አንደኛ ይሄን ተመልስልኛል። መጀመሪያ ምን ነበር? ጌታ የሚለው ግን የክብር መጠሪያ እንደሆነ መጽሐፍ ቅዱስ ላይ በተለያዩ ቦታዎች ላይ ማስረጃ አለ። ለዛ በኋላ መጣልሃለሁ። ነገር ግን አሁን እንዲሁም ደግሞ በተለያዩ ቦታዎች ላይ አሁን ክርስቲያኖች ጌታ እንደሆነ ይሰብካሉ በብዙ ቦታ ማለት ነው። ጌታ ታዲያ አምላክ ለማለት ነው ወይ የሚለውን በተለያዩ ቦታዎች ላይ ስታይ የአክብሮት መጠሪያ ሆኖ ታገኘዋለህ። ስለዚህ አንደኛ ጌትነት በጊዜ ሂደት የሚደረግ ነገር አይደለም። ከመጀመሪያ ጌታ ከሆነ ወይም ደግሞ አምላክ ከሆነ ከጊዜ በኋላ ፈጣሪ የሚያደርገው ነገር አይደለም። ስለዚህ
ከዛ አንፃር አንደኛ እንትን ትልኛለህ፣ ሁለተኛ መጽሐፍ ቅዱስ ላይ እግዚአብሔር እኔ አምላክ ነኝ እንጂ ሰው አይደለሁምና ይላል። ትንቢተ ሆሴዕ ላይ ለምሳሌ ምዕራፍ 11 ቁጥር 9 ላይ ማየት ትችላለህ። እኔ በመካከላችሁ ያለው ቅዱስ አምላክ ነኝ እንጂ ሰው አይደለሁምና በቁጣ አልመጣም ይላል። እንግዲህ ይሄ ሰው አለመሆኑን እግዚአብሔር የገለጸበት የተለያየ ነው። ፍጹም አምላክ አሁን ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው ስንል እሺ የፊቱን ወይ እየጨረስክልኝ የምትሄድ ከሆነ ቅድም ያልኩህን መልስልኝ። እሺ ጌታ በጊዜ ሂደት ይደረጋል ወይ? ይሄንን ከራሱ ነው ካልከኝ ማስረጃ አምጣልኝ። ግን እናታችሁ ግን እንዳይሰለቸን ማለት ነው ጥያቄና መልሳችሁ በቃ ላይክ ከአንድ ደቂቃ ያላለፈ አድርጉት። እሺ ላርግለት ችግር የለውም። አሁን ለምሳሌ እግዚአብሔር ማለት እግዚአብሔር የሚለው ቃል በመሰረቱ የመለኮት መጠሪያ ነው። እግዚአብሔር ከሚለው ራሱ ኢየሱስ አለበት ወይም ወልድ አለበት በመለኮት ማለት ነው። ኢየሱስ የሚለው የስግው ስም ነው ማለት የሰውኛ ስም ነው። እግዚአብሔር የሚለው ግን የአብም የወልድም የመንፈስ ቅዱስም የመጠሪያ ስም ስለሆነ ያው አለበት የእሱም የመጠሪያ ስሙ ነው። ስለ እግዚአብሔር ሲል ኢየሱስም አብሮ የመለኮት ስሙ የመለኮትነቱ ከእግዚአብሔር ጋር አብሮ አለ ነው ባጭሩ። እንዳይዘዝ አሁን ሌላ ማብራሪያ ነው እየሰጠኝ ያለ ጥያቄ የገባህ አልመሰለኝም። ኢየሱስን ጥያቄ ገብቶኛል። አንተ እያልክ ያለው እግዚአብሔር ኢየሱስን ጌታ አደረገው የሚለው እንዴት ነው? ከጊዜ በኋላ የተሰጠው ነው ልትል ፈልገህ አይደል? ከመጀመሪያ ያለ ነገር እግዚአብሔር ከመጀመሪያው ጌታ እንደነበር ይሄ አንቀጽ አይጠቅስም። ጌታም ክርስቶስም አደረገው ነው የሚለው እኮ ለነገር እኮ ነው እያልኩ። እሺ ቀጥል አብሽር። ደግሞ አብም መንፈስ ቅዱስም የምን ስም ነው? የአካል ስም ነው። የመለኮት ስም ግን እግዚአብሔር ነው። እግዚአብሔር የሚለው ኢየሱስም አለ አንድነት መጠሪያ ስም ስለሆነ ምንም ብትለው ያው እዛው ነው እንትን የሚለው ነው። እስቲ መሀል ላይ ድምጽ ተቋርጦ ነበር ነው ሰምታችኋል? እስቲ ነው እግዚአብሔር የሚለው የመለኮት የመጠሪያ ስም ስለሆነ አንድ ኢየሱስን በለው አብን በለው ምንም አደረገው እግዚአብሔር አደረገው የሚለውን የመለኮት የመጠሪያ ስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ የሚሉት ሶስት አካላት መጠሪያ የመለኮት መጠሪያ ስማቸው እግዚአብሔር ነው። በቃ የሆነ መልሶ ይሄ ነው እኮ አደረገ የሚለው እግዚአብሔር የሚለው አሁን እኛ እኮ ያልኩት መሰለህ አንተ ተረተኝ ከሆነ እግዚአብሔር እናንተ የሰቀላችሁትን ኢየሱስን አለ ለይቶ ነው። አብ ከዚህ ውስጥ የለም። እግዚአብሔር የተሰቀለው እኮ ታዲያ በስጋው ነው። በስጋው እኮ ነው የተሰቀለው። መለኮትማ አይታይም እኮ። በጨረሰልህ ጥያቄ እግዚአብሔር አለ ለምን ስለገባኝ ነው ኑሩዬ። እሺ በቃ ችግር የለም። በቃ ይሄ ከሆነ መልስህ አልፈ ነው ወደ ሌላ መቀጠል ትችላለህ። ሌላ ቦታ ላይ አሁን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተመሰገነው የጌታ ኢየሱስ አምላክና አባት እንደማልዋሽ ያውቃል ይላል። አሁን እዚህ ጋር የኢየሱስ አምላኩም አባቱም እንደሆነ መጽሐፍ ቅዱስ ላይ ያስቀምጣል። ስለዚህ ለአምላክ አምላክ አለው ወይ? እስቲ እኔ አስረዳ። ኢየሱስ በስጋ የሆነ ሁሉ አምላክ አለው። ኢየሱስ አሁን ለምሳሌ በሰውኛ ስም ነው አይደል? ኢየሱስ ማለት እሺ አሁን ለምትለው በስጋ ኢየሱስ አሁን ይኸውልህ የምትረዳን መሰለህ ኢየሱስ ማለት ፍጹም ሰው ፍጹም አምላክ ነው ብለን በሰውነቱ ሰው የሆነ ሁሉ አምላክ አለው። እሺ አባቱም ነው። ምክንያቱም አባቴ የሚለው በባህሪ ነው። አምላክ የሚለው ደግሞ በስጋነቱ ነው። ሰው ስለሆነ ሰው የሆነ ሁሉ ስጋ አለው አምላክ አለው። እሺ እንደዛ ከሆነ አሁን ፍጹም ሰው ነው የሚለው ይሄው ያው ሰው ለመሆኑ ምንም ማስረጃ ያስፈልገውም። ይሄ ግልጽ የሆነ ነገር ነው። ፍጹም አምላክ ላልከው ምንድነው ማስረጃ? እስኪ ፍጹም አምላክ ማለት አምላክ የሚያደርገውን በሙሉ አድርጓል ነው። አምላክ የሚያደርገውን በሙሉ አድርጓል።
ምን ላይ እስቲ ምሳሌ እስቲ የተወሰነ ጥቀስልኝ። ለምሳሌ ሙትን ማስነሳቱ፣ በባህር ላይ መራመዱ፣ ነፋሳትን መገሰጹ፣ ህሙማንን መፈወሱ፣ ለምጻንን ማንጻቱ፣ ብቻ ይሄ በሰው ሊደረግ የማይችለውን በሙሉ እሱ አድርጓል። ለምን? በስልጣኑ ማለት ነው። ኦኬ እሺ፣ እንደዛ ከሆነ ኢየሱስ ክርስቶስ ምን ይላል መሰለህ? እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። አሁን ከዚህ ጋር ከራሱ ምንም ነገር ማድረግ እንደማይችል እየተናገረ ነው። which means በእግዚአብሔር በአብ እገዛ ያንን ነገር አደረገ እንጂ ይሄን ደግሞ ሌሎች ነቢያቶች አይ ዝም ብለህ ጥያቄውን ጠይቅ፣ ችግር የለም እመልስ